ጥቁር የለበሱ አሉ በጣም ብዙ ናቸው እና ታስረዋል በገመድ በእውነት ከሞት እንደተረፍክ ነው ማስታወሰው እንዴት ነበር በጊዜ የተሰማ ነገር ከሚመጣብን እንትን እነሱ እንግዲህ ነው የሚሉት ልክ ስንጨርስ ነው የሚያመጣው ራሱ ነው የፈረስ ኮቴ ነው የሚመጣው ሲጀመር ገና እያለ ነው የሚመጣው በ3 ወር ነው ይሞታል ተብዬ ነበረው ከዛ ሁሉ ድኜ ምን ብዬ ዶክተሮቹ አይደለም እነዚህ ያሉት ከዛ በፊት የነበርኩበት ማህበር ነው እንቅድ ያወጣው መሰወር ማለት ምን ማለት ነፍስ ከስጋም ስትል ቅድም አዳምጡ ሰነድ አንደርስም ለመናገር ከአቅሜ በላይ ነው የዚህም ቦታ ኃይል ነው ያርኩትኝ መቤቴ ማርያም መቤቴ ሆይ ዳዊት ዘመራ አንቺን ያመነ ሰው ይኮነናል ወይ ዳዊት ዘመራ ድምጽ አለው የሚሰማ አለው ወሚሉ በቃ ልክ በርሜሉ ስር እጀ ገባ ስል ፈራሁኝ ልቤ ተንቀጠቀጠ እንዴት ተበደበደ ልክ የመጀመሪያው ቀን ሁለቱ ቀን እኔ ሲኦል ነበር የነበርኩት የጨለመው ድቅድቅ ውስጥ ነፍስ ወደ ሲኦል ወረደች በቃው ሴት መንፈስ ናት ቆንጅዬ መንፈስ ናት ያለችበት እንደዚህ በቃ ምናምን ይያሉ ወደዛ አሪያት ውስጥ መግባት ስላልፈለኩ ነውና የራሷን ሻሽም ሰጠኝ በርኒ ጠምጥሜ በቃ እንደ ሴት አስመስለውኝ የሴት መንፈስ ነው ያለችበት ምናምን ቆንጅዬ መንፈስ እንደዚህ ያደረጉ እዛው ሁሉ ከተው በቃ ደስ የሚል ቦታ ቤዶ ዲዳል ጸበሉ ሄሩ ያው በጠዋት ጥምቀት ጀመርን ነፍስና ስጋ ነው የሚለየው ጸበሉ ቁምጣ የሌለ ጸጋ ሲል ሌላ ሰው ሆናለሁ መጀመሪያ እንደዚህ መንቀለቀል የነበረው በቃ ሌላ ሰው ሆናለሁ በ3ኛው ቀን እናቴ ኪዳነ ምሕረት በመቀነቷ አሰረችኝና በቃ ልክ ሰጉር ይዘኝ ትሄዳለች ልክ ሲሄድ እኔ አሁን ነው ምለው ልክ በጀሮዬ መስጋና አመስግን ይለኝ ነው የሚመጣ በጀሮዬ ቅዱስ ጊዮርጊስ በርሜልን ሳታዩ ቦታው ላይ ሳትረግጡ እንዳትሞቱ ነው የምላቸው አማኞች ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሐሳቦች የምናጋራበት ሰዓት ነው እንግዲህ ሀሌታ ሚዲያ እንደምታውቁት ከ355,000 በላይ በዓለም ዙሪያ ንቁ ተሳትፎ የሚያደርጉ የኛ ደንበኞች የኛ ተከታዮች የኛን ሐሳብ የሚወዱ እንግዶች ያሉበት የዩቲዩብ ቻናል ነው ይሄንን ዩቲዩብ ቻናል ተመራጭ ካደረጋችሁ ብዙ አዳዲስ ነገር ትሰማላችሁ ዛሬ የምናቀርበው ፕሮግራም እንግዲህ ይሄንን ፕሮግራም ወደናንተ እንዲደርስ ሜሪት ፕሮፐርቲ ነው ያዘጋጀላችሁ ሜሪት ፕሮፐርቲ በመርካቶ ተክለ ሃይማኖት አካባቢ ደረጃውን የጠበቀ የንግድ ሱቅ ለናንተ አዘጋጅቶላችኋል ከ3,300,000 ብር ጀምሮ እንግዲህ በሙሉ ክፍያ መታችሁ ያለቀለትን ሱቅ ተረከቡ ይላል ቅድመ ክፍያ ለሚፈልግ ደግሞ እድሉን አመቻችቷል 1.1 ሚሊዮን ብር ቅድመ ክፍያ በመክፈልም በዚህ እድል ተጠቃሚ መሆን ትችላላችሁ ይላል ሜሪት ፕሮፐርቲስ እንግዲህ ዘመኑን የሚዋጅ ደረጃውን የጠበቀ ሱቅ ነው ያዘጋጀላችሁ እንግዲህ ቀድሞ ለሚመጡ 10 ለሚሆኑ ደንበኞች ደግሞ 15% ቅናሽ አድርገናል ይላል እንግዲህ ሜሪት ፕሮፐርቲ ምርጫችሁን የሱቅ ፍላጎታችሁን በንግድም በኢኮኖሚም እንግዲህ በአፍሪካ ትልቁ የገበያ መሃል እንግዲህ በመርካቶ ተክለ ሃይማኖት መሃል የሚገኝ ሜሪት ፕሮፐርቲ በዚህ እድል ተጠቃሚ ሁሉ ይላል እንግዲህ ይህንን ፕሮግራም ደግሞ ስፖንሰር አድርጎላችኋል አንድ የማስታወቂያውን ተመልክተን እንመለስ በመርካቶ ተክለ ሃይማኖት ሱቅ በ3.3 ሚሊዮን ብር ሙሉ ክፍያ ከሜሪት ፕሮፐርቲስ በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ ምቹ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825,000 ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች የበር የመስኮት የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉና አስረክቦታለን 11 ካሬ 16 ካሬ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን ሜሪት ፕሮፐርቲስ ከማስታወቂያው በኋላ ተመልሰን መጥተናል ይህ ሀሌታ ሚዲያ ነው ሀሌታ ሚዲያ እንግዲህ የእናንተ ሚዲያ ነው ሰብስክራይብ ላይክ ሼር ኮሜንት አድርጉ ምርቶቻችሁን ድርጅቶቻችሁን ማንኛውም ነገር ከኛ ጋር ብትሰሩ አትራፊ ትሆናላችሁ የዛሬው እንግዲህ ፕሮግራም የክብር ስፖንሰር ሜሪት ፕሮፐርቲ ነው ዛሬ እንግዲህ ለየት ያለ ፕሮግራም አቅርበናል አዘጋጅተናል ወደናንተ መተናል
እንግዲህ የዛሬው ፕሮግራማችን ያው የምታውቁት በላቸው አለሜ ነው። በላቸው አለሜ በሀሌታ ሚዲያ ከአንድ ማህበር ጋር በነበረው ውዝግብ እንግዲህ ብዙ መከራዎች አልፎ ታሞ ሆስፒታል ገብቶ በብዙ መከራ ውስጥ ካለፈ በኋላ አሁን አንድ ሃይማኖታዊ ፕሮግራም ወይንም ከአዲስ አበባ ራቅ ወዳለ ቦታ አዋሽ ማዶ በርሜል ጊዮርጊስ ሄዶ ተጠምቆ በህይወቱ ለውጥ አምጥቶ ስላየው ነገር ውይይት እናደርጋለን። በላቸው ከብዙ ጊዜ በኋላ ደግሞ ባለፈው ታመ ነበር ሆስፒታል አየሁ ተፈውሰ እንደዚህ ሆነ ስለመጣ ፈጣሪ እንግዲህ ይመስገን። እንዴት ነው ግን ጤና? እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የዳዊት አምላክ የአልዓዛር አምላክ የጻድቃን የሰማዕታት አምላክ የድንግል ማርያም ሕያው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን ወላዲተ አምላክ ቅድስት ድንግል ማርያም ክብር ምስጋና ለእሷ ይሁን። እሺ እግዚአብሔር ይመስገን ደህና ነኝ። እንዴት ነው? እግዚአብሔር የተመሰገነ ይሁን። ባለፈው ራስ ደስታ በጣም አደገኛ ሁኔታ ውስጥ ሆነ ነበር ያየው። በአጋጣሚ ለመጠየቅ እድል እንደ ሀሌታ ሚዲያ እድል ገጥሞን አይተን አብረን ነበረ። ግን አሁን ደግሞ ተሽሎ እየተከታተልንም ነበረ ያለበት ሁኔታ። በእውነት ከሞት እንደተረፍክ ነው ማስታውሰው። እንዴት ነበር በጊዜ የተሰማ ነገር? አዎ ያው እንግዲህ በስልክ እንደዋወላለን፣ ግን ከህመሙ በኋላ ዛሬ ነው እንደዚህ ቀረጻ ላይ የተገናኘ ነው። እግዚአብሔር ይመስገን ማለት እኔ አይደለም ሊጠይቅ የመጣው ሰው ያው ዶክተሮችም ምተርፍ አልመሰላቸውም። ያው በጣም ነበር እያዘኑ የነበሩትና ከባድ ህመም ነበር አሞኝ የነበረው። ያም ሰውነቴ ላይ የተዘራ ነገር ስለመሰለው አይተኛል። ጭንቅላቴ ብቻ ነው የቀረው። በእውነት ተሸኔ አላውቅም ማለት የዚህ የራሱ የሚዲያው ራሱ ሀሌታ ሚዲያ ትልቅ አስተዋጽኦ አድርጎልኛል። በዛ ሰዓት ታምም የተጨንቅ የደወልኩት እናንተ ጋር ነው። የደወልኩትም በአምቡላንስ እየሄድኩ ነው። ያው አምቡላንስ አጋዥ አብራ የነበረች እሷ ናት የደወለችልኝና ያው እግዚአብሔር ይመስገን እየተመላለስክ አንተም ምግቡን ምኑን እያመጣህ ነው ስጠይቀኝ የነበረው። ግን በዛ በሐኪም ቤት ተኝቼም ያው እንግዲህ አንተም ባይኔ ያየኸው ነው። ለሌላ ሰው ጥያቄ ዘመድ የታመመበት ሰው ከዘመዱ ከሚያወጣው ላይ ከፍሎ ለኔ ነበር የሰጠኝ የነበረው። ከመስጠትም አልፈው እንዲህ አፌን እየከፈቱ ነበር ምግብ ሲያጎርሱኝ የነበሩት እና ድንቅ ነገር ነበር በጣም። እዛ ሁሉ ይድናል ብሎ ማናሰብ ያው ታቅዶልኝ ነበር። ለኔም በ3 ወር ነው ይሞታል ተብዬ ነበረው። ከዛ ሁሉ ድኜ ምን ብዬ ዶክተሮቹ አይደለም እነዚህ ያሉት፣ ከዛ በፊት የነበርኩበት ማህበር ነው ይንቅል ያወጣው። ያው እኛ የምናመልክበትን ነገር አቃጥሏልና ያው ከ3 ወር በኋላ እንደሚሞት እንደ ነጋሪት አዋጅ ተነግሮ ነበር። ያን ነገር ተነግሮብ ነው በቃ በራሳቸው በዛ በማህበሩ ራሳቸው ግልጽ ተነግሯቸዋል። ይጠብቁ ነበር። ኦኬ እኔ አሁን እዛ ሳይክ በጣም በላብ ተጠምቀ በጣም ትቃዣለ። ቪዲዮ ለማሳየት እንሞክራለን። በጣም አስቸጋሪ ሁኔታ ነበር። እኔ ራሴ በጣም አዝኜ ነበር። ግን ቀስ እያልክ እያገገምክ ያው ለዚህ በቃና ንግርት ነው የተደረገብኝ ነው የምትለው። እኔ ደግሞ እኮ ሌላ ህመም መሰለኝ። አይ ማለት ያ ነገር ነው የተባለው። ግን ለእኔ ለህመሙ በእጃዙር እንግዲህ ብዙ ነገር ነው። ያው ግማሹ ከልብስ ከእንደዚህ ከተባይ የሚመጣ ነው ተባለ። ያው ግማሾቹ ደግሞ የተበከለ ምግብ በልተሃል ወይ ከምግብ ጋር እንደዚህ የሚሰጥ ነው ብለዋሉኝ። ያው ይህን ነገር በዛው ቋጭተን እንተውና ያው ስላለፉትም እግዚአብሔርን ፈውሶኝ ድንቅ ነገር ያናሳይቶ እኔንም ለምስክርነት ስላበቃኝ ነው። ያው ይችንም ያነሳው ለምንድን ነው ሲጠብቁ የነበሩ ሰዎች ያው በዜሮ መቅረታቸውን ልነግራቸው ነው። አዳኙም ገዳኙም እግዚአብሔር እንደሆነ እንዲያውቁት ነው። እና እግዚአብሔር ይመስገን ከዛውም ተፈውሼ ማን ይቆማል ብሎ አሰበ። እግዚአብሔር ግን ያው ድንግል ማርያም ልጅ አቆመኝ። ኪዳነ ምሕረት ለሷ ምስጋና ይገባታል። ለላ ምንም ልል አልችልም። ከዛ በኋላ ድኜ ነው እንግዲህ ወደዚህ ጸበል ሂጄ ደግሞ ያው ፈውስን ድነትን ምሕረትን እንዳገኘ ሆንኩትኝ። መልካም እንግዲህ ያው ወደኛ ስቱዲዮ ከመጣ ጀምሮ በተለይ የሀሌታ ሚዲያ ክሩ በተለይ በመንፈሳዊ ነገር እንድትለወጥ በስጋይም ነገር እንድትለወጥ ጥረት ይደረግ ነበረ። ይሁንና በደጋግ ኢትዮጵያኖች በዓለም ዙሪያ ባሉ ኢትዮጵያኖች አንዳንድ ድጋፍ ህይወት ቆይቶ ያው በታምራት ወደ አዋሽ ማዶ በርሜል ጊዮርጊስ ጉዞ አደረግ። እዛ ጉዞ ስታጫውተኝ ቡና ስንጠጣ በጣም ረጅም ነው ምናምን ብለህ ስታጫውተኝ ነበረና እንዴት ተመቻቸልህ ነገር ውስጥ ከጉዞውን ጀምር ብዬ ነው። አዎ ያው እንግዲህ ያው የዚህ ሀሌታ ሚዲያ ትልቅ አስተዋጽኦ አለበት ያሉ ከዚህ እንግዲህ አንድ እህታችን
ከዚህ ሚዲያ ላይ ወስዳ ነው ያው ለሱ ላከችለት። የተርቢኖስ ማህበር የጉዞ ማህበር አለ ያው ሰውም ያውቀዋል። ዶርቃ ሚዲያ እያለ ቢገባ ያገኘዋል። እና የደወለልኝ አላየ ነው የዶርቃ ሚዲያ ባለቤት እኔ ጋር አይደለም የደወለው ጋሹ ጋር ነው የደወለው። ያው ጋሹ ከኔ ጋር አንድ ማህበር የነበረበት እንደኔ ወጥቷል። እና ጋሹ ደወለልኝና በ5 ነው የደወለልኝ ጋሹ ሰኔ 5 9 ሰዓት 10 ሰዓት ላይ አካባቢ የተደወለልኝ። ያው እንደምታውቀው እዛ ነው ሞለው እኔ ቤተክርስቲያን አማኑኤል ሲደውልልኝ ጋሹ ሄሎ ጋሽዬ እንዴት ነህ ሰላም ነው ሆይ ጠፋህብኝ እኮ ምን ነው አሉት። አለው በላቸው እግዚአብሔር ይመስገን ደህና ነኝ ጸበል ቦታ ሆኜ ነው ምናምን አለኝ። ይሻሉት አላየ ደውሎልኝ ነበር ጸበል ቦታ እንደዚህ ትሄዳለህ ወይ ብሎ ስልክ ልሰጠው ነው ይደውልልሃል አንሳለትና አውራው አለኝ። እሺ ጋሽዬ እጠብቃለሁ ስጥልኝ አሉት። ሰጠው ደወለልኝ። ልክ ሲደውልልኝ ሲል አወራሁት ምን አሉት እንደዚህ አንድ እህታችን ከለላ ላይ ሚዲያ ላይ ከፕሪንት አድርጋ ወጥታ ልካልኝ ፔጅ ሱን አይቼው ይህ ልጅ ያለበትን ፈልገህ አድራሻውን ፈልጋ ፈላልጋ አግኝልኝ እባክህ አግኝልኝና ደውልልኝ ሙሉ ወጪውን ሸፍኜ እዛ የሚሄድበትን መገበቱ ሁሉን ነገር ሸፍኜ እዛ ቦታ ላይ እንዲሄድ ፈልጌ ነው። ያው ቦታውም ትልቅ ቦታም ስለሆነ ድነትም ያገኛል ወደዛ እንዲሄድ ፈልጌ ነው ብላለች። ትሄዳለህ ወይ? እኛ እንኳን የጉዞዎቹ ሁሉም ትኬት ቆርጠን ባህር ዳር እየጠበቁን ነው ላንተ ቆርጥልሃለሁ ከለላ ተጓዦች ጋር አለኝ። እሺ ያልኩት በሚገባ ደስ ብሎኝ ነው የሚሄደው አላይ ያልኩት ወዲያው ትኬት ቆረጠልኝ። በበነጋታው ነው ጉዞ ይርክ እዛው ባህር ዳር ተቀበለኝ። ከ250 ሰዎች ጋር ያው አንድ ላይ አቀላቀለኝ። እዛው ባህር ዳር ቀበሌ 10 አቦ ቤተክርስቲያን ነው ማረፊያው። እዛው አደርኩ ምን አልኩ ሌሊት ነው እንግዲህ ወደዛ ጉዞ የጀመር ነው። እንግዲህ እቺን እህቴን ያው በስልክም አላገኘኋትም በምንም አልተገናኙም። ከሱ ጋር የሚደዋወሉት ሁሉ ነገር እሱ ጨረሰልኝ። ያው ትልቅ ስለሆነ ማለት የኤልሻዳይ ማህበር በቃ ትልቅ ነገር ነው ያደረገልኝ በነፍሴ ላይ። ያን ሁሉ አደረግን። እዛው አቀላቀለኝ ተገናኘው አደርን። ሌሊት 10 ሰዓት ጉዞ ጀመር። ያው እንግዲህ ቦታው ትንሽ ራቅ ይላል። እዚሁ በፕሌን ውስጥ ከባህር ዳር የሄድኩት። ከዛ በኋላ ግን ያው ራቅም ይላል በረሃም አለው ምንም አለው። እየተጓዙ እየሄድኩ እንዴ ምንድነው ወዴት ነው የምንሄደው አንደርስም እንዴ ይላል። ቅርብ ነበር የሚመስለኝ ጎንደር በርሜል ቅዱስ ጊዮርጊስ ሲሉ ቅርብ ነበር የሚመስለኝ። ግን ቦታው ሱዳን ድንበር ላይ ነው ያለው ቦታውና ሰነድ አንደርስም አሁን አልደረስም ስል ገና ነን አልደረስም ገና ነን ይሉኛል። እንዴ ስንት ሰዓት ነው የምንደርሰው እዚህ ቦታ እንደዚህ ሩቅ ነው እንዴ እያልኩ ያው በመሃል ላይ የምናርፋለን ምን እንላለን። ሰነድ ያው ምሽት 11 ሰዓት ያው 12 ሰዓት ላይ ደረስን እዛው ቦታው ላይ። ያው ቀን ሙሉ ተጉዛችሁ ማለት ነው? ቀን ሙሉ ነው የተጓዝነው። ቀን ሙሉ ነው የተጓዝነው። ያው 6 መኪና ነበር የነበረው። አንድ ላይ ነው የምንሄደው። አንረራቅም ሁሉም በአንድ ማህበር ስለሆነ በአንድ ነው የምንሄደው እና 12 እንደዛ 11 ሰዓት ላይ ደረሱ። ቦታው ላይ ደረስን። ያው ቦታውም ትንሽ ሙቀት አለው በረሃ ነው። ደስ የሚል ቦታ ነው። ከዛ ከደረሱ በኋላ ደስታ ነው የተሰማኝ ገና ወደ ጸበሉ ሳልገባ። ልክ እዛው ደረስን። ያው በአዳዲስ ቁምጣ ነው ጸበል የምንጠመቀው። አዳዲስ ቁምጣ ግዙ ተባልን። ያው ግዝቼ ተዘጋጀው። ያው ጠዋት ወደ ጸበሉ ነው ያልኩትኝ። ታሽ የሚገርም ነገር እግዚአብሔር ይመስገን ድንቅ ቦታና ትልቅ ቦታ ነው ያየሁትኝ። ለመናገር የሚከብድ እውነት ከአእምሮዬ በላይ የሆነ ማለት ነው። ልክ ጸበሉ ሄድኩ። ያው በጠዋት ጥምቀት ጀመርን። ነፍስና ስጋ ነው የሚለየው ጸበሉ። እኔ ጸበል እዚሁ አዲስ አበባ እናንተም ጸበል ከአባቶች ጋር ብዙ አገናኝታችሁኝ ነበር። እዚሁ እሄዳለሁ ጸበል የካባዶ በቃ ጸበል እንደዚህ እሄዳለሁ እና ያኛው ግን ነፍስና ስጋ የሚለይ ቦታ ነው። ነፍስና ስጋ ይለያል ስትል እንግዲህ ቪዲዮን ለማሳየት እንሞክራለን። ያንተንም ቦታው ላይ የሚሰጠው ምስክርነት ነፍስና ስጋ ይለያል ስትል ምን ማለት ነው? ግልጽ ለማድረግ ለአድማጮች ማለት ያው ግልጽ ማድረግላቸዋለሁ። ሁሉም እንዲሄዱ ነው የምፈልገው ወደዛ ይሄን ራሱ የሚመለከቱ የኦርቶዶክስ ተዋህዶ ቤተክርስቲያን አማኞች። ነፍስና ስጋ ማለት ጥምቀት ማውቀው ከላይ ጸበል እየፈሰሰ አጋንን ሲጮህ ነበር ማውቀው። እዛ ግን ማለት ጸበሉ ትልቅ ቦታ ነው። ልክ እንዲህ በቪዲዮ ነበር መጀመሪያ ሳው የነበር። ልክ በርሜሉ ስር እጄ ልገባ ስል ፈራሁኝ። ልቤ ተንቀጠቀጠ። እንዴት ታልበደበደ። አንድ ዙር መጀመሪያ የገቡ ነበሩ። የነሱን ጩኸት እየሰማው ነበር። ጩኸቱ በረታ በጣም በቃ ሁሉም ነው የሚጮህ እዛ ሲገባና የጭንቀቱም አለ ምን አለ። ልክ እኛ ሁለተኛ ዙር እሱ ገባሁኝ። ስንገባ እየተገነዝ ነው የምንገባው እንደዚህ እየታሰርን። ልክ ገብተን ፈራሁ። እኔ በርሜሉ ጋር መደገፍም አልፈለኩኝም። እዛው ጥግ ላይ ፈራሁ። ዳር ላይ ሆንኩ። ልክ
የጸበሉ ሲመጣ እንፋሎት አለው አብሮት የሚመጣ ጸበሉን ግልጽ ለማድረግ ከመሬት ውስጥ ነው የሚፈልቀው አይደል? ከመሬት ነው የሚመጣው። እንደ ፍልውሃ ነገር ነው። አረ ፍልውሃ እኮ ዝም ብሎ የሚፈስ ነው እኮ። ሰማዕቱ ቅዱስ ጊዮርጊስ ሲፈልግ ነው የሚያመጣው። ጸበሉን ውስጥ ነው ያለው ያመጣዋል። እኛ እስከምንታሰር ይጠብቀናል። ሁሉ ተገንዘን ምን ብለን ጨርሰን ስንገባ የሆነ መጀመሪያ የተጠመቁት ዙር አለ። ያ ተጸርቶ እንትን ብሎ ከዛ እኛ እነሱስ ይወጣሉ ልብሳቸው ምናቸውን ጨርሰው፣ እኛ ደግሞ ልብሳችንን አውልቀን እስከምንገባ ይጠብቀናል ራሱ ሰማዕቱ። ገብተን ታስረን ምን ብለን ስንጨርስ ነው እንግዲህ ሁሉም አማትበን ጸሎት አድርገን እንደዚህ ያው እዛ ማውራት አይቻልም ጸበል ቦታው ላይ ሁሉም አስተናባባሪዎች ምናምን እኛ እንኳን ልንለፈልፍ እንችላለን። በጣም ያው ከሚመጣብን እንትን እነሱ እንግዲህ ነው የሚሉት። ልክ ስንጨርስ ነው የሚያመጣው ራሱ ነው የሚመጣው። የፈረስ ኮቴ ነው የሚመጣው ሲጀመር ገና እያለ ነው የሚመጣው በደስታ ገና ያ ሁሉ ሲመጣ ልክ በቃ እንዲ አምጥቶት ክምብል ሲያረግብን ገና ከሽታው ጋር የሚመጣ እንፋሎት አለ። እንዴት ነው ያን ክርስቶስን አሞጽ እንትን ሊሉት የሆነ ሽታው እንትን ይላል። ያ ሲመጣ ነው እንግዲህ ልብና ነፍስን ስጋና ነፍስን ለይቶ የሚወስድ ማለት ነው። እኔ አሁን ነው ምለው ገና ሁሉም እንደዚህ ነው የሚሉ እንደዚህ አይነት ድምጽ የሚመጣ ግን ይህን ማደርገው ምንድነው ነፍስ እንዳትወጣ ነው ለማስቀረት አልችልም። ግን ማስቀረት ነፍስ ትወጣለች ወይ ሲኦል ናት ወይ ገነት ናት። እግዚአብሔር የሚወደውና የሚነቀው ቦታ በዛ ሰዓት ነው እንግዲህ ወስዶ የሚያሳይህ የቦታው ትልቅነት ማለት ነው። በቃ የሚደንቅ ቦታ። እኔ ይህን ቦታው እንደዚህ ሰወራው ራሱ ያየው ሰው ነው የሚገባው። ያየው ሰው አይቶታል፣ ታምሩንም አይቶታል። እኔ እኮ ምን ብያለሁ እንደውም ለመናገር ከአቅሜ በላይ ነው የዚህም ቦታ ኃይል ነው ያልኩትኝ። እኔ ልክ ክሱ ሲመጣ እንግዲህ ሶስቴ ነው የሚወጣው። አንድ አምጥቶ ሙሉ ለሙሉ ካለበሰም በኋላ ሁለት ይደግማል። በጣም ኃይል አለው በቃ እንዲህ ሲያወጣው ማለት ነው። በጣም ወደ ላይ እንትን የሚለው ልክ ሶስቴ ካለበሰም በኋላ እንግዲህ አስበው እዛ ጸበሉ ገብተን እኮ 4 ደቂቃ ያህል እንደዛም አንቆይም እኮ 4 ደቂቃ ያህል እኮ አንቆይም። ይህ ጸበሉ መጦ ሲጀምር ማለት ነው። በዛ ሰዓትን ሁሉም የለም። እኔ ብቻ እኮ አይደለም የምሰወረው ሁሉም የለም። በቃ ተሰወርክ ብላችሁ? አዎ ማለትም ተሰወርን ሲሉ ስለሰማው መሰወር ማለት ምን ማለት ነፍስ ከስጋም ስትል ቅድም አዳምጥኩ ፌንት ታደርጋለህ። ስጋ ከዚህ ይሆንና መንፈስ ይሄዳል ካንተ ተለይቶ። እኔም ይኸውልህ የሚገርም ነገር በርሜል ጊዮርጊስ ገና ሳለል ሁሉም ተሰወር ነው ማየው። ቪዲዮንም ስለማይ እንዴት ነው ል ነበር እኔ አሁን ብሄድሽ ቁጭ ብዬ ነው የምሰወረው ወይስ እንዴት ነው ማድረግ ግራ ይገባኝ ነበረ። ማለት በምንድን ነው ነፍስ ናት የምትሄደው ስጋ ነው የሚሄደው ወይስ ቁጭ ብዬ እንደዚህ እየተጠመቁ ተሰውሮ የሚያሳየኝ ነገር አለ ነበር። በቀላል መንገድ ማይ ነበር የመሰለኝ። ይሄ ቀላል አይደለም። ነፍስ ውጪ ግቢ ጭንቀት ነው። ከወጣች በኋላ ግን ጭው ብላ ነው የምትሄደው። ልክ የመጀመሪያው ቀን 2 ቀን እኔ ሲኦል ነበር የነበርኩት። ጨለማ ውስጥ ድቅድቅ ውስጥ ነፍስ ወደ ሲኦል ወረደች። በቃ ከዛ የኔ ነፍሴ ጨነቀኝ፣ አለቀስኩኝ። ምን አልኩ ልክ 2 ቀን ያህል ሁሉም ልክ አዳራሽ ልንሰበሰብና ምንድነው ያያችሁት ምንድነው ያያችሁት እንጠያየቃለን። ሌላው ሁሉ የሆነ አየው ሲል መንግስተ ሰማያትን አየው ሲል ደስታ ነገር አየው እንደዚህ በቃ ደስ የሚል ነገር እግዚአብሔር አሳየ የማልራብበት የማልጠማበት ሁሉም ሲል እኔ አንዳንድ ይጨንቀኛል ለመናገርና እያለቀሱ አረጋስ ጨለማ ነገር ነው የማየው። ግራ እየገባኝ ነው ምን እንደሆነ አላውቅም እላችኋለሁ። በቃ የኔ ኃጢአት ከሁላችሁም የበለጠ ነው። ከእናንተ አይደለም ከዓለም አልኳችሁ። የኔ ኃጢአቴ የሸተትኩና የከረፋው ነኝ የወደቅኩ ነኝ። በጣም ኃጢአቴ ስለበዛ ነው። ለኔ እንደውም ሲበዛብኝ ነኝ ጨለማ ራሱ ማሳየቱ እንዲህ ነፍሴ ለይቶ ወስዶ ነፍሴን አምጥቶ ከስጋዬ ጋር ስላቀላቀለው ግን ለልዑል እግዚአብሔር ክብር ምስጋና ይገባዋል። ሁሌም አመሰግናለሁ እያልኩ ነበር የምነግራቸው እና 2 ቀን እንደዛ ሆንኩኝ። ልክ በዚህ ጋር ግን እንደው ለአድማጮቻችን ትምህርትም እንዲሁም ብለን ነው ነፍሴ ወደ ሲኦል ወረደች አልክ። ጨለማን አየሁ አልክ። እስቲ ጨለማውን ገለጸው። ያየው ነገር በሲኦል መቼም ማአት ነገር ነው። እንደው በሚስጥር ያስካቸው ሊኖር ይችላሉ። ማውራት የምትፈልገው ነገር ግን አውራለሁ። አዎ ታሺ ጨለማ ውስጥ ምን አየው መሰለ? ጨለማ ውስጥ ገብቻ አይደለም የቀረሁት። ድቅድቅ የሆነ ጨለማ ውስጥ ነው። የሚበላ ነፍሳት አለ ዝም ብሎ ምንም አጨበጡ በዚህ ግራም ያጋባ ማለት ነው። በቃ ብለው እንግዲህ አሁን ለትንሽ ነገር ነው ያችን ማያት ትንሽ በቃ ደቂቃ ለማትሞላ ነገር ነው ነፍሴ ዳያን የምታየው። እኔ ግን ተጨነቁ። የሚጮህ አለ ዋዋት አለ ምን አለ በቃ እኔ ሰውነቴን በሙሉ በዚህ ስሎ በዚህ ማልይዘው በቃ እንዳለ በሙሉ ወረርሽኝ ታውቃለህ። ዝም ብሎ የሚበላ ምንም ጨብጥ የሌለው በቃ ጭንቀት መከራ ስቃይ የሆነ ቦታ ማለት ነው። በቃ ድምጽ አለው የሚሰማ አለው የሚሉ በቃ ዝም ብሎ ጆሮ ላይ ነው የሚሰማው። ግን
በቃ ቡጭ የሚቦጭቅ ነው ያለው ዝም ብሎ የሚበላ ቡጭ በቃ ምንም በዚህ ትሉ ጭንቀት ነው። በጣም ጣይር ያለበት ቦታ ነው ያየሁት። ወይ አልኩ በቃ እግዚአብሔር ሆይ ኃጢአቴ በቃ ያኔ በ6 ዓመቱ ሙሉ ስሰግድለት የነበር አንተን ክጀዛ ለአጋንንት ለጠንቋይ ስሰግድ የነበረውና አንተ ትመለከብበታለህ ብዬ እኔ ራሴ ሁሉ ጭንቅላቴ ተሸውጄ ገብቼ ቦታው ያንተ ነው ያም የተቀደሰ ቦታ ነው ብዬ ያኔ ስሰግድ የነበረው በቃ በንስሐም አልተመለሱ ማለት ነው እንዴ ብዬ ተጨነቁ፣ አዘኑ፣ ተከዙ። ከዛ ከእንደገና የርኩና ነገቱ አባቶች ስላሉ ንስሐ ይገባል የርኩ ወረሩ ግን እስኪደርም ካስፈልገ ድጋሚ ንስሐም ካስፈልገ እስኪ ልሄድ ያልኩና ሄድኩኝ። ገባሁ፣ ነገርኳቸው። ወደ ኋላ እንደዚህ ቦታ ነበር መጀመሪያ ለንስሐ አባቴ ራሱ የተናገሩ በቃ ሁሉም ነገርኩኝ። እንደዚህ ነበርኩ አልኳቸው። ወዲያው እሺ እዛው ንስሐ ገባሁኝ ተናልኩ። ልክ በ3ኛው ቀን ለኔ ደስ የሚለኝ ነገር እግዚአብሔር አሳየኝ። በቃ የሚደንቅ ነገር በቃ ቦታው ነጭ ነገር ነው ፍንተው አድርጎ አሳየኝ። ልክ በ3ኛው እዛው ጸበሉ 2 ስለሆነ የበርሜሉ ቅዱስ ጊዮርጊሱ ጋር አሳየኝ። በቃ ደስ የሚል ነገር አሳየው። ተደሰቱኝ፣ ነፍሴ ሁሉ ተደሰተች። በቃ ደስታ ነገር ነው ያሳየኝ። በ3ኛው ቀን ለማድረግ ከእንደገና ንስሐ ከገባ በኋላ ወደ ጸበል ሄድክ? እዛው ነው ያኛው በመጨረሻ ኪዳነ ምሕረት እንደምንጠመቀው ከበርሜል ጊዮርጊስ ለ30 ደቂቃ ያክል በመጨረሻ ቀን ተጠምቀ የምንመጣው ነው። ግን ይህን 3ኛውን ቀን እዛው ጊዮርጊስ ነው የተጠመቅኩት። በርሜል ጊዮርጊስ እዛው ነው ያለሁት እና እዛ እያለን ስትጠመቅ ተሰወርክ? አሁንም? አዎ ሁሉንም ቀን ነው የምሰወረው እኔ እዛ ከሄድኩ። የሚገርም ነገር እንዳውም እኔ ልክ እንደገባው ገና ሳያስሩ ነው ነፍሴ ጭልጥ የምትለውና ዳር ላይ አድርጉኝ ልብ ድካም አለብኝ ነበር የምላቸው እኔ እዛ ጋር የሚያስተምሩት የሚያስሩትን ማለት እንዴት ነው አንዳንድ የሆነ በትንፋሹ ትንሽ ደቂቃ የሚቋቋም የለም ትንሽ ቦታ ትቋቋማለህ። በቃ ምችለው መስሎክ ይቺ ነፍስን ለማስቀረት ግን ማስቀረት አንችልም እና ዳር ላይ አድርጉኝ ባካችሁ እኔ ልብ ኬዝ አለብኝ እላቸዋለሁ። ልብ ድካም አለብኝ። ለምን ከልብ ጋር የተያያዘ መሰለኝ። ልክ ነፍስ ያለችው እዚህ ላይ ነው። ነፍሴ ለመሄድ ነው ምጨነቀው የነበረ ቃ ጣይር የማየው እንዴት ነው መልአከ ሞት ተሰጥመ በላይ ይላል። ይሄ መልአከ ሞት መጥቶ ነፍሴ ሊወስዳት ሲያስጨንቀ የለም ያ ጭንቀት የሚሰማው እዚህ ላይ ነው ያለውና ዳር ላይ አድርጉኝ ስላቸው በቃ እነሱ እንትን አሉኝና ዳር ላይ ከልጆች ጋር ዳር ላይ ነበር የሚያደርጉኝ። ግን እዛ ዳር ላይ ሆኜም እሄዳለሁ እሰውራለሁ። ምንድነው ዳር ላይ አድርጉኝ የምላቸው በርሜሉ ያለ እንደዚህ መሀል ላይ ነው። ልክ በዙሪያው እንደዚህ ከበድ ነው የምንገባው። መሀሏ ናት ክፍት የምትሆን እንግዲህ ፊንት እንደዚህ የሚሰወረውን እነሱ እንደዚህ እያነሱ ዳር ላይ ያመጡታል እና ለነሱ ቅርብ እንደሆነ ነው። እኔ ገብቷል። ነፍስ የሚያድነውም እግዚአብሔር ነው የሚሰጠውም እግዚአብሔር እኮ ነው። እኔ ምንድነው በዛ መካከል እነሱን ያልኳቸው ለነሱ ቅርብ እንደሆነ እዛ እንዲህ ሲሰወር ዳር ስለሱን ወጣ አድርገውኝ ወደ ዳር እንዲያደርጉኝ ነው ለነሱ ቅርብ መሆኔ ነው። እኔ ግን በዛ መሃል በቃ የለሁም። እኔ ገና እንደገባው እንድታሰብ ገና የፈረሱ ኮቴ ሲሰማ ነው ገና ድምፁ ኃይሉ በቃ እግዚአብሔር እዛ ጋር ግልጽው ኃይሉ ሲመጣ ሁሉንም ይሰወሩ ጾት ነው የሚበረታው። የፈረስ ኮቴ ስትል የጊዮርጊስ የፈረሱ ድምጽ ነው የሚመጣው። ደንበኛ የፈረስ ኮቴ ከባድ ድምጽ ነው ወደ ጆሮ የሚመጣው። ከባድ ነው። ልክ ፈረሱ ደፍቶት የሚር ጸበሉ በቃ የፈረሱ ኮቴ ያለው ድምፁ አለ ምን አለ ኃይሉ አለው። ገና ሲመጣ ገና ሁሉም ገና እኔ ስገባ ሰማዕቱ ቅዱስ ጊዮርጊስ የልዳው ኮከብ ነው የምለው። በቃ በሰማዕትነት አንተን የሚያክል የለም፣ እንዳንተ የተፈተነ የለም። ተፈጭተታል፣ ሁሉ ተበትናል፣ ተዘርተሃል እና የኔን ነፍስ አደራህ። በቃ እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ እንደኔ በኃጢአት የቆሸሸ የለም፣ ግን አደራህ ነው የምለው። ገና ስገባ የሚገርም ነገር ገና ሲያመጣው እንሰማዋለን። እኔ ሰማዋለሁ ገና ድምፁን እኮ ሲመጣው ሲደለም ገና የፈረሱ ኮቴው ድምፁ ገና ሲመጣ ነው በቃ ሙሉ ለሙሉ በቃ እንዳልብሶን ሲል ከዛ ጋር የሚመጣው በቃ እንደዚህ እያየ የለውም። በቃ ከዛ በኋላ ስጋ ቁጭ ብሎ የሚጠብቀው ነፍስ የለም። በቃ ወይ ደስ የሚል ቦታ ነው የምታየው፣ ወይ ስቃይ ቦታ ነው የምታየው። ግን ያን ቦታ እኔ እግዚአብሔር ያሳየኝ ድንቅ ቦታ ነው ያሳየኝ። ማየትም ነበረብኝ። እግዚአብሔር ይስጣት ይችህቴም ይሄ እግዚአብሔር መንፈስ ቅዱስ ቢያድርባት ነው ማለት በዚህ ጊዜና በዚህ ዘመን በተጨቃከንበት ዘመን እዛ ቦታ ድረስ ወጪውም ከባድ ነው። ያው በእኔ እንግዲህ እግዚአብሔር አላውቅም ብቻ እዛ ድረስ ሄደን ይህን ሁሉ ፈውስ እንዳደረገችኝ ለምን ኪዳነ ምሕረት ስላዘዘቻት ነው። እውነት የወላዲት አምላክ ፍቅር ስላለባት ነው ያደረገችልኝና ደስታ ነገር አይቼ ሙሉ ሰውነቴ ላይ ለውጥ አይቼበት ፈውስም አይቼበት ሙሉ ለሙሉ እጢ ታውቃለህ ከጭንቅላቴ ላይና ከልቤ ላይ የነበረ እጢ ነው ተነቅሎ የሄደው። ልክ በ3ኛው ቀን ያን ደስታ ሳይ ማለት ነው ሙሉ ለሙሉ ያምም የነበረው ነገር በሽቶቹ ተፈወሰ፣ በቃ ሄደ ወጣ። ገብቷል። ያኔ ከምግብ ጋርም እንደዛ ተመርዞ እጄ በልቼውና
እንደዛ አርዬ የነበረው ልቤ ላይ እንትን ይዞ ነበረ። ያኔ እንደውም ታምም የተኝቼ በጣም ስቃይ ነበር። እንዲህ ተኝቼ በጣም ነበር ያንቀጠቅጠኝ የነበረው እና እዚህ ላይና እዚህ ላይ የነበረው ሙሉ ለሙሉ ንቅር ለብሎ ነው ሄደው። ገብቷል? ህመሙ ማለት ነው። ህመሙ ማለት ነው። በቃ የነበረ እንደው አያይዘህ እንድትመልስልን መቼም እንዲህ አይነት ታምራዊ ቦታ ስትሄድ በተለይ መንፈስ ይጮሃል ምን ይላል። ለአንተ ግን በግል ስለምታውቀው የተሰበረልህ መንፈስ ነበረ? ከላይ ላይ ጮህ ይወጣ ምን ያለ ወይ አንተ የምታውቀው የተሰበረልህ መንፈስ ነበር? እኔ ይኸውልህ ገና መንፈሱ ፈርቶ የህብረት ጸሎት አለ የምናረግበት አዳራሽ ይጥለኝ ነበር። እግዚአብሔር ምስክሬ ነው። 250 ሰው ተዋዥ የነበሩት ይኸው ምስክር ናቸው። ማለትም ያስጓራል። ጸበሉ ቦታ ሳለድ ገና ሳለድ ነው ምን ጸበሉ እዛ ቦታም አይረግጣትም፣ አይመጣም። የምን መንፈስ ነው? አይመጣም። እዛ እንደው ቆይ በላቸው አንድ ማህበር ውስጥ መንፈሳዊ ነገርም ታገለግል ነበረ። በጣም ብዙ ነገር ስለሱ ስላወራ መልሰ ማውራት አንፈልግም። እንደው ማወዳደር ባይሆንብንም የተጋባ ወይንም የተጣባ መንፈስ ነበረ። ያ ብዙ መከራም አሳልፈሃል። ያ መንፈስ ምን አደረገ? ጣለክ? አስዋራ? ምን መሰለህ እዛ ማህበር ላይ ያለው ሴት መንፈስ አለችብህ እየተባልኩ ጭራሽ የማህበሩ ኃላፊ ምሻሿን እስከመስጠት ድረስ ደስታ እኔ ጠምጥሜው ነበር። ሙሉ እዚህ ላይ ሴት መንፈስ ናት፣ ቆንጅዬ መንፈስ ናት ያለችበት እንደዚህ በቃ ምናምን እያሉ ወደዛ ሪያት ውስጥ መግባት ስላልፈለኩ ነው። እና የራሷን ሻሽም ሰጠኝ ብር ጠምጥሜ በቃ እንደ ሴት አስመስለውኝ የሴት መንፈስ ነው ያለችበት ምናምን ቆንጅዬ መንፈስ እንደዚህ እያደረጉ እዛው ሁሉ ከተውኝ ነበር። እና ያን የመንፈሱ ቦታ ጎጆ ሰርቶ ነበር በጭንቅላቴ በልቤ ውስጥም ገብቶ እና በጣም ያስጨንቀኝ ነበር። በዚህ እያለሁ እንግዲህ እነግርህ ነበር ላንተም በዛም ሄሩ በዚህም ሄሩ በዚህም ሄሩ ጸበል ምናምን እያላችሁ ይሄር ነበር። ግን በጣም ነበር የሚያስጨንቀኝ የነበረው። ምንም በቃ አሁን እየደወሉ እንዴት ነህ ስትሉኝ እግዚአብሔር ይመስገን ደህና ነኝ ለውጥ አለኝ እላለሁ እንጂ ውስጤ ላይ ግን እጢው እንደሰራ ነው። ልክ እዛ ሂጅ አልኩ እኮ የህብረት ጸሎት እንግዲህ ወደ ቦታው ሳልሄድ እኮ ነው የህብረት ጸሎት ቦታ የምናድርበት ቦታና ጸበሉ ቦታው ትንሽ የሆነ ራቅ ይላል። ያው ቅርብ ነው ግን ትንሽ ራቅ ይላል። እና የህብረት ጸሎት ስናደርግ ይጥለኛል ገና ውዳሴ ማርያም ሲደገም ቅድስት ወይ ሲባል ገና ወደ ኋላ ይጥለኛል። ልክ ሁሉም አይዞህ በርታ ለመንፈስ እንደዚህ አይነት ቦታ እንዳሰጠው ስገድ ያምልኮ ስገድ እንደዚህ ያርግ ምናምን እያሉኝ ሻበርቱኝ እናንተም ስገዱ ሊበኔ እንደዚህ ቦታ ነበርኩ በቃ መንፈሱን እኔ ላይ ስላሰለጠንኩት ነው እንደዚህ እያደረገ ያለው እያለ ነገራቸው ነበር። እነሱም ጸሎት ያደርጉልኝ ነበር። በጸሎት በቃ እዛው አግዙኝ አልኳቸው። መብረታት ጀመርኩ። ልክ እዛ ነው የሚጥለኝ። ወደ ጸበሉ ሲሄድ አይገርምም ልክ በቃ ጫማ አውልቄ የሲሊፐር ነው ማለት እሱን ጫማ አውልቄ ቁምጤ ለጸጋ ሲል ሌላ ሰው ሆናለሁ። መጀመሪያ እንደዚህ መንቀለቀል የነበረው በቃ ሌላ ሰው ሆናለሁ። ዝም እላለሁ ገብቼ በቃ እኔ አይደለሁም። በቃ እዛ ስገባ ለካ ያ የሚያስጨንቀኝ መንፈስ አይገባም። ገብቷል። ልክ ጫሜና ወረቅ እንደ ወደዛ ልገበስ አይደርስም። አጡ በቃ እዛው አካባቢ የጥምቀት ቦታው ጋር ገና አይደርስም። ጫሜና ወረቅ ስረግጠው ገና ቦታውን የለም ተኖ ነው የሚሄደው። እና እኔ ሌላ ሰው ነው። ልክ ከዛ ስገባ በቃ የለሁም። ምጮኸውም እዛ ውስጥ ገብቼ ራሱ ነፍሴ ልትወጣና ልትገባ ከነፍሴ ጋር ግብ ግብ ነው። እርኩስ መንፈሱ አይደለም እዛ ይጋው እሱ አይደለም ያጮኸኝ። ልክ ነፍሴ ልትወጣ ልትገባ ያ ጭንቀት ነው የሚያስጮኸኝ እዛ ውስጥ። ልክ ግን ነፍሴ ማስቀረት አልችልም፣ ትወጣለች። ያን ሁለት ቀን እንደነገሩ ሲወል ነበር። ከዛ በኋላ ግን በቃ ገነት ነበር የምታሳየኝ ነበር ኪዳነ ምሕረት። ገነትን ማየ? አዎ በሚገባ እግዚአብሔር ምን ይሳነዋል? ክብር ምስጋና ለሱ ይሁን። መስማት አልወድም፣ ሌላም ሰው መስማት የሚወድ አይመስለኝም። ስለ ገነት ግን ብትነግረን ደስ ይላል። እንዴት? ምን አየ? በመንፈስ ምን አየ? በስጋ አይን አይደለም አየው፣ በመንፈስ ነው። ታሼ የሚገርም ነው ማለት እኔ ብቁ ሁኜ አይደለም መንግስተ ሰማያትን እንዳይ ማለት ገነትን እንዳይ እኔ ብቁ ሁኜ ወይ በቅቼ ምናምን አይደለም። ከነበርኩበት ህይወት ግን እንድመለስ እንድስተካከል ነገ በንስሐ እንድመላለስ ነው። ገብቷል? አሁን እዚህ ያን ቦታ አየው እኔ የሚጠበቅብኝ ምንድነው ነው ከዚህ በኋላ ለኔ እንደው አይ ምን አየ? ሰዎች ሚናፍቃሉ። አሁን ገነትን አየው ሲኦልን አየው ብለው በብዙ ሚዲያ ላይ የሚሰሩ ሰዎች አሉ። ሲኦል ላይ እከሌን አየሁት እከሌ እንዲህ ሲያደርግ አየሁት። እዚህ ምድር ላይ በተለይ የተድላዩት ምናምን የሚኖሩ ሰዎች በሲኦል አየኋቸው ምናምን የሚሉ አሉ። አንዳንዶቹ ደግሞ በገነት ይህንን አየው ይላሉ። እስቲ በገነት ምን አየ? እኔ ታሼ ኪዳነ ምሕረት ራሷ እንግዲህ በመቀነቷ አስራ ነው ይዛኝ ሄደችው። አለቅስ ነበር ያን ሁለት ቀን ሲኦል ነው እናቴ ያልኳት። ሊወጥቼ ምስክርነት ሰጥ የነበረው ልጆችሽ ከዛ ክፉ ስራትና ከዛ ወጥመድ እንዲወጡ እኔም ወጥቼ እነሱም እንዲወጡ ብዙ የታገልኩ ነበር። አዎ በኃጢአት ውስጥ ነበር፣ በአመንዝራ ውስጥ ነበርኩኝ እናቴው ያልኳት። አልዳንኩም ማለት ነው እንዲህ ያልኳት።
ይኸው ሲኦል እኮ ነው ያለሁትኝ። አለቅሳለሁ፣ አነባለሁ፣ ይጨንቀኛል፣ ይጠበኛል። በቃ ልክ እዚህ አሁን አጠገብ ከአንድ ሰው ጋር አወራና የለውም ካጠገቡ ሂጃለሁ። በቃ ጭንቀት ነበረብኝ ታውቃለህ። ሰዎቹ እንዴ አንተ እየተሰለብከን ነው እንዴ ይሉኛል። ጭንቀት ነው እላቸዋለሁ። ብዙዎች አብረውኝ ጉዞ የነበሩት ጭንቀት እኮ ነው እንዲህ የሚያደርገኝ እነግረዋለሁ። ለአንድ እንደውም ጓደኛ ነበረኝና በጣም ቀርቢው እነግረው ነበርና ጭንቀት ነው እንዲህ የሚያደርገኝ። እንዲህ ጨለማ ውስጥ ነው ያለሁት። ህይወቴ አልዳነች፣ ነፍሴ አልዳነችም። ታዲያ ነፍሴ ካልዳነች ስጋዬማ ምን ያደርጋል? እንደዚህ አይነት ቦታ ይቺ ጣይር ነው ያየሁት ብዬ ልክ በሶስተኛው ቀን እናቴ ኪዳነ ምሕረት በመቀነቱ አሰረችኝና በቃ ልክ ሰጉር ይዘኝ ትሄዳለች። ልክ ሲሄድ ደስታ ታውቃለህ፣ ዝም ብለህ የሆነ አራት አይነት ነገር ነው የሆነ በቃ ደስ የሚል ቦታ በሄደው እሄዳለሁ። ግን በእግሬ ምረግጥ ይመስለኛል ደስታ ነው። በቃ በዚህ ሽታው ጣኑ ሽታ አለ፣ በዚህ ሽታ አለው። በቃ ደስ የሚል ደግሞ በቃ ነጠላ የለበሱ በቃ ነጭ ነገር አለ። ዝም ብሎ ነው በእንደዚህ ያለው እነሱንም ያለው የተደረደሩ አሉ። እሷ ግን ትስበኛለች፣ እንደዚህ በመቀነቷ ይዛኛለች፣ እንዲህ አዝራኝ ና ነው የምትለኝ። ግን ልክ በጆሮዬ ምስጋና አመስግን ይለኝ ነው የሚመጣ በጆሮዬ። እሰማዋለሁ ሁሉን ነገር አሁን ድረስ አይገርምም? ጭንቅላቴ ላይ አይጠፋም። በቃ ልክ ብቻዬን ሁኜ ከዛ ቦታ መሄድ ይመስለኝና ያን ደስታ ያየሁት ቦታ መሄድ ይመስለኝና አሁንም ድረስ ብቻዬን ሁኜ እንደዚህ አስባለሁ። ሰዎች ካጠገቤ ሲመጡ ምንድን ነው ይሉኛል። ቆይማ ትንሽ ሰዓት ተውኝ እላቸዋለሁ። ያን ቦታ መሄድ እየመሰለኝ ማለት ነው ደስታዬ። በሄደው አልጠግም። ልክ ትንሽ ደቂቃ እንዳሳየችን በዚህ በኩል ደግሞ ጥቁር የለበሱ አሉ። በጣም ብዙ ናቸው እና ታስረዋል በገመድ ትስባቸዋለች። በገመድ የነበርኩበት ማህበር ላይ ኃላፊዋ ማለት ነው ቲጂ በቃ ትስባቸዋለች በገመድ ይዛ እንደሚገባሉ ይጠልቃሉ። በጣም ብዙ ናቸው። በቃ ይሄዳሉ በቆም ያሉ ያን ሁሉ አየሁ። ከዛ እንዲህ ሳይ ደግሞ ያን ታሳየኛለች። ወይኔ ጉዴ ላይ ይጨንቀኛል። ምንድን ነው ያለሁትኝ? በጣም ጨነቀኝና ልክ ጸበሉን ለመመለስ አንተን ይፈሳል። ገብቷል? ስቃይ ስለምትመለስ እንደዚህ ሆነ ይፈሳል። እንዲህ ቀስ እያልኩ ቀና ስል ከአጠገቤ የሚያፈስ ዲያቆን አለ። ያፈስልኛል ጸበሉ እላይ ላይ። ልክ ቀና ስል እንዲያየሁት ግራ ገባኝ። እንዲህ ስልም ሰው አለ። ገና ለመመለስ እኮ ነው እያለማመደችኝ የመለሰችኝ። መጀመሪያ የተለማመዱ በስቃይ ነፍስ ሄደው እያለማመደችኝ መለሰችኝ። እያለማመደች ስትመለስ በዙሪያ የነበሩ ደግሞ ግማሾችም ተሰውረው ገና ያልተመለሱ አሉ፣ የተመለሱም አሉ። እንዲያያቸዋለሁኝ ሳይ የተመለሱም አሉ። በቃ እነዚህ እንትኖችን አላውቃቸውም ጸበል የሚያፈሱልኝን። ልክ ሳይ እዛ አብሮኝ የሚያድር አዳራሽ ውስጥ አየሁት አንዱን እንደ መለየት አሉት ማለት የት ደርሼ ነው የመጣሁት። እንግዲህ መጀመሪያ አውቃቸው የነበሩትን አለያቸዋለሁ ደርሼ ስመለስ እኔ ልክ ጠፉ ቢደርሼ ስመለስ ልክ ቀሳይ እሱን ለየሁት። ከዛ ቀን አልኩና ያኛውን ስለለየሁት ነው መናገር ፈልያለሁ አጠገቤ ያለውን። ግን ሰው ከለየው በኋላ ነው መናገር የፈለኩት። ወንድሜ አልኩት አቤት ሲለኝ ለምንድን የመለሳችሁኝ አልኩት። ስቅስቅ ብዬ አልቅሼ ማለት ነው ለምንድን የመለሳችሁኝ አልኩት። በቃ መመለስን ጠላሁ አይደል? ጠላሁት። እዛ ያየው ክብር ወይኔ የተሸ በመድኃኔዓለም ስም ጠላሁት። ይቺ ምድር እውነትም እሾህና አሜከላ ይብቀልብሽ የተባለችዋ ትክክለኛዋ ምድር እንደሆነች አየሁኝ። ጠላሁ። እነሱ እንግዲህ አስቡ፣ እዛ ማውራት አይቻልም። እነሱ አያወሩም፣ በቃ ስራ ላይ ናቸው። አለቅሳለሁ፣ አነባለሁ። እንደዛ ካልኩት በኋላ ያው አመሰገንኩኝ። በጣም በእልልታ ማለት ነው፣ ከፍ ባለ ድምፅ። ከዛ ስመለስ ሁሉም እዛ ያሰሩ የሚያጠምቁት ዝም ብለው ቆመው እንደዚህ ማመስገን ጀመሩ። እባካቸው አመስግኑልኝ አልኳቸው። ለእኔ ለኃጢአተኛው ላመንዝረው የሚደንቅ ቦታ አሳዩኝ። ብቁ አልነበሩም ግን አሳየችኝ። ለእኔ ለትምህርት እንዲሆነኝ አላውቅም። የነበርኩበትን ቦታ ጨለማ ብለሰ የነበሩ አሁን ደግሞ ይኸው ርስተ መንግስተ ሰማያት ገነትን ብላ አሳየችኝ። ኪዳነ ምሕረት አመስግኑልኝ እባካችሁ እያልኩ ስል ግን ተመልሼ መግባት የምፈልገው አልኩ። እዛው አልወጣም አልኩ። እግዚአብሔር ድንቅ ነው ቦታው፣ ኃያል ነው ቦታው፣ የሚገርም ቦታ ነው ያየሁት። አትውሰዱኝ ክተቱኝ ነው እንጂ አልኩኝ። መልሳችሁ ምጨነቅበት የነበረ ቦታ እኮ ነው። ይጨነቅበት ቦታ አልገባም እያልኩ እኮ እንደው ዛሬስ ቢቀርቢ ባለድ ስለ የነበረ ቦታ ነው። እና በቃ አትመልሱኝ እባካችሁ መልሳችሁ ክተቱኝ አልኳቸው። ቅርጫሉትና አሉኝና አይቻልም ድጋሚ አሉኝ። ግን አመስግነው ድንቅ አደረገልህ አሉኝ። ድንቅ አደረገልህ። ታዲያ የምትጠይቀው የነበረ መልስ ከመለሰልህ እንደዚህ አይነት ቦታ ድንቅ ቦታ ካሳየህ
ሌት ከቀን እግዚአብሔርን አመስግነው የሚፈልገው ምስጋና ነው አሉ። እውነት የሚፈልገው እግዚአብሔር ምስጋና ነው። ገብቷል። 40 እና 30 50 እና 60 ለማንቆየው እድሜ እኮ ነው። ገብቷል። አሁን ሰዎቹ ዝነኛ ናቸው፣ በቃ አላቸው፣ ሀብት አላቸው፣ ንብረት አላቸው፣ ተቆጥሮ የማያልቃውን በቢሊየን አላቸው። እዛ ሲሄዱ ግን ዜሮ ነው። ታሺ ነፍስ ተድ ግን የምታየው ቦታ የሁሉ እኮ ኃላፊ ነው፣ ቀሪ ነው። የማይቀረው ዓለም ግን እንጠራለን፣ እንሄዳለን። እኔ አሁን አንድ ሞት ሙቻለሁ። እኔ ሞትን ተለማመድኩት። አሁን ከዚህ በኋላ ሞት ሲመጣ አይጨንቀኝም ማለት ነው። እኔ ወይ ሩጭ ወደ ንስሐ ወደ ምን ንስሐን ወደ ማጽዳት የእግዚአብሔር ሙሽራ ሆኜ በቅዱስ ቁርባኑ ተመላልሼ ወደ እሱ ቤት እንድጠና እንጂ የምፈልገው ኃላፊ ነገር ግን ቀረው። እኔ ምን ልልህ ነበር ከዚህ ቤት ሲመጣ ተሺ ይሄ ነገር ሳልበል እንደው ነገ በም ነገር የሆነ ነገር እንኳን አሰባስባችሁልኝ የሆነ እንደው ትንሽዬ ነገር እንደው ለስጋ ይልሃል ነበር። እኔ ግን ምጮህ ለነፍሴ ነው። ከዚህ በኋላ አይገርምም። ለነፍሴ ለስጋ ያስፈልግም እያልኩ አይደለም። ሊያስፈልግ ይችላል። ነገ ለአንዳንድ ነገር ብቻ የሆነ የስጋ ነገር ሲኖረው ነው ወደዛ ቦታ የምትሄደው። አሁን እንግዲህ አስበው፣ እሷ ብዙ ወጪን የሸፈነችኝ ይቺት የዛ ቦታ ለምን ለስጋ ሊያስፈልግ ይችላል። የስጋ ሲሞላ ይሄን ነገር ግን ለነፍሳችን መጮህ ያለብን ነፍስ ናት የምትጮኸው። ለሁሉም ትምህርት እንዲሆን በዚች ምድር ላይ አንዳንዱ ገንዘብ የሚሰበሰብ አለ፣ በተለያየ መልኩ አንዳንዱ ቤተ እምነት ውስጥ ሆኖ በሃይማኖቱ ገንዘብ ሰብሳቢ ሆኖ አለ፣ ጸብን የሚዘራ አለ። አንዳንዱ ደግሞ ፈጣሪ የሚፈራ አለ። አንዳንዱ ደግሞ እንዳልከው ማህበራቶች አሉ፣ ብዙ እነዚህ አደገኛ የሆኑ ማህበራቶች አሉ። አሁን ቅድም እንዳልከው አንተን የሴት መንፈስ አድርጎ እንግዲህ ወንዱን ኦልሞስት ወደ ጥንቆላ የሚመስል እንደዚህ ብዙ ነገሮች አሉ። ታውቃለህ፣ መንፈሳዊ ነገርን ታውቃለህ አንተ በሃይማኖት ትምህርት ያለፍክንና ለእነሱስ ምን ትመክራለህ? እንደው ያየውን ነገር እንደው ግልጽ አድርገህ እንዲመለሱ አንዳንዶቹ ትምህርት እንዲሆናቸው። እኔ አሁን ታሺ እኔ የኦርቶዶክስ ተዋህዶ አንድ አማኝ ነኝ። ይሄን ለሚያዩት ለኦርቶዶክስ ተዋህዶ ለሚከታተሉ ግን በሙሉ ቅዱስ ጊዮርጊስ በርሜልን ሳታዩ ቦታው ላይ ሳትረግጡ እንዳትሞቱ ነው የምላቸው አማኞችን። ድንቅ ቦታ ነው፣ ኃያል ቦታ ነው፣ ትልቅ ቦታ ነው። እኔ እንደውም ያ ቦታ ሰማዕቱ ቅዱስ ጊዮርጊስ መከራውንና ጣይሩን ያኔ ሲያሳዩት የነበሩ እንደዛ እየፈጩ እንደዛ መከራ ጣይሩን ሁሉ ለሰማዕትነት የተጋደለበት ቦታ ነው። እንዲህ አልኩኝ። አሁን ቁጭ ብዬ እኮ ነው የማስበው ብዙ ነገር ነው እንትምረውና ይህን ድንቅ ቦታ ሳታዩ ስጋና ነፍሳችሁ እንዳትለኝ ይላሉ። ለምን እዛ ጋር ትልቁ ጥያቄ የነፍስ ጥያቄ ስለሚመለስ ነው። እና እኔ አሁን እንደዚህ የሚባሉትን ከንቱ ነው የምላቸው። እኔ ከንቱ ነው። አሁን ያን ተባላ ይህን ተባላ ሀብት ዝና ይህን መኪና ካልገዛው ይህን መኪና ካልያዝኩኝ ነገ የከሌ ያልነዳውን መኪና ካልነዳው ነው የሚባለው ሁሉም። ይህ በየቅያሱም በየንትኑም ዳስም ሰራ ማህበርም መሰረተ ምንም አደረገ። ግማሹ ለገንዘብ ነው፣ ግማሹ ደግሞ የእግዚአብሔርን አገኘዋለሁ እያለ ነው። ግን ይህ ሁሉ ቀሪ ነው። የሚገርም ነገር ሁሉ ቀሪ ነው፣ አላፊ ነው። የማያልፈው ግን ርስተ መንግስተ ሰማያት አለ እላይ የሚጠብቀናል። ምን ሰራህ ልንባል ነው። አሁን እኔ ምን ሰራህ ነው ያኔ ስቄን ሳይ የነበረው። አዎ እግዚአብሔር ወይ አልኩት 6 ዓመት ሁሉ በጣዖት አምልኮት ነበርኩ፣ ጠፍቻለሁ። የጠፋሁበት ዘመኔን ግን በንስሐ ገብቼ እንድትመልሰኝ አባቴ ሆይ እየለመንኩ ነው። አሁንም ኃጢአተኛ ነኝ እኔ ዛሬም ነገም። አሁን ያን ቦታ አየሁ እያለም ዛሬም ኃጢአተኛ ነኝ፣ በደለኛ ነኝ። እንደኔ በኃጢአት የወደቀ የለም። ግን በቤቱ እንዲያመላልሰኝ በሱ ቅፍ ውስጥ እንዳልወጣ ለምነዋለሁ። አሁን ሌላው ነገር ቀሪ ነው። ገብቷል። የሚባላል የሚቧጭቃል። ይሄን ፎቅ ካልሰራው ይሄ ነው ቀሪ ነው። ፎቁ ነገም ሊፈርስ ነው። እሱ ወጀቡ በመጣ ጊዜ የሱ ፍርድ የመጣ ጊዜ የሚቀር የለም። ሁሉ ኃላፊ ነው። ገብቷል። አሁን ቢቧጨቅም ቢባላም ከወንድሙ ጋር የሚባላል ከጎረቤቱ ጋር እንደዚህ አይደለም። ግን ይሄን ቦታ ድንቅ ቦታ ግን ይዩት። በቃ በመላው በዓለም ዙሪያ ላሉ ኢትዮጵያኖች ይህንን ቦታ ሳታዩ እንዳትሞቱ እያልክ ነው። እኔ ለሁሉም ነው የምላቸው። ይህም ቦታ አሁን በማን ነው የምናገኘው ካሉ ደግሞ ዶርቃ ሚዲያ ወይ ኤልሻዳይ የጉዞ ማህበር የሚያዘጋጀው አለ። እኔን አሁን እግዚአብሔር ይመስገን አላየ ወንድሜን በጣም ነው የማመሰግነው። በዙሪያው ብዙ መምህራኖችም አሉ። የሚገርም ነገር እያስተማሩ የሚሄዱ መንገድ ላይ ያሉ እና የሆነ ጸሐፍ ፈሪሳውያን እያሉ የሆነ አንድ አባት እያስተማሩን እየሄዱ ጸሐፍ ፈሪሳውያን ማለት እነዚህ ግብዞች አሉ። በቃ እኛ ነን አዋቂዎች፣ ያለኛ በላይ አዋቂ የለም ነው የሚለው። እና እኔ ብዙም ባላውቀውም እንዳስተማሪው አስተምሮዬ ግን ትምህርቱ ጭንቅላቴ ነው አለና ስለ ጸሐፍ ፈሪሳውያን እያስተማሩን ግብዞች ናቸው፣ ከኛ በላይ ጿሚ የለም ይላሉ፣ ከኛ በላይ አዋቂ የለም ይላሉ፣ እኛን ጻድቅ ነበር የሚሉትና ያን ትምህርት ነበር እየሰማሁ የሄድኩት። ይሄ ማህበር ድንቅ ማህበር ነው። እኔ እውነቴን ነው የምልህ። አስበው ብዙ ቦታን አንድ ቀን ሙሉ ነው የምትጓዘው። የሰው ባህሪ የተለያየ ነው።
ያው በረሃው እየጠና ምን እየተል እንደው መንገድ ላይ አንድ ቦታ ላይ ወረድን። አንድ እናት ምን አሉ ወፍራም ናቸውና በጣም ቦታው ስቃይ ነው። ሲሄዱም እንደዚህ መኪናው ላይ እንደዚህ ተነጥፎላቸው እንደዚህ እየተኙ ነው የሚሉትና ምን አሉ ወርደን ሲኦልና ገነትን የሚታይበት ቦታ ነበር። ምን ነው እዚህ ሲኦልን አየሁት አሉ። በጣም አስቸጋሪ ቦታ ነው። ቦታው ትንሽ መኪናው ፒስታ ነው እና ንጥር ይላል መኪናው። እንደዛ ሆኖ ካልተነደ ደግሞ ቶሎ አደርስም። ቀስ ብለም ተርከውንማ ሁለት ቀንም ላደርስ ነው እና እንዴ እዚህ ሲኦልን አየሁት እኮ ሲሉ እኔ ሳቁ ይበልብኝ። እንዴ ሰው ገነትና ሲኦልን ለማየት ነው ሁሉም ይሄዱ። ሁሉም እንደዛ ብሎ ነው የሚሄደው። ግን ያያል እንደው በላቸው የተለየ ምስክርነት እዛ ስታወሩ የሰማው ያየው አለ። አንድ በተጨማሪ አንተ ሲኦልና ገነትን አየው ብለሃል፣ እንግዲህ መስክረሃል። ሌሎቹስ ምን ይላሉ? እንደው ድንቅ ቦታ ነው ተሺ። አሁን እኔ እዛ ሰማው የጸበሉ ኃያልነት አሉ ከኔ ጋር ከተጓዙ ሳይሆን እንግዲህ የጸበል ከቆየ ብዙ አመቱ ነው። እውር የበራበት አለ። በክራንች ሄዶ እንዲህ የተንቋቀቀ ሄዶ ቆሞ የመጣ ካለ እንግዲህ አንተ 14 አመት ሙሉ ሳታይ እንዲህ ተጨፍነህ በአንድ ቀን እንደተጠምቀ አይነ ከበራ ምን ይሰማሃል? እንደሱ አይነት ሰው ገጥሟል። እኔን ሳይሆን ጠይቄ እኔ አሁን ባይኔ አይደለም ያየሁት። ስጠይቀው ግን ያንተ ገነትን አይተህ የመጣኸው አለኝ። እንደዚህ ግን መጥቶ አይነ ቢስር አይነ ውር የነበረው ግን መጥቶ አይኑ በራለት። 14 አመት አያይም ነበር፣ በአንድ ቀን አይኑ በራ እዚህ መጥቶ አለኝ። ይሄ ቦታማ ድንቅና ትልቅ ማህበር ነው። እና ሳልጨርስልህ አሁን ሰዎቹ አሁን ብዙ ሰዎች ሊጠይቁ ይችላሉ፣ በምንድነው የምናገኘው ይችላሉ። ግን አሁን ዶርቃ ሚዲያ ብሎ በአማርኛ ገብቶ ሰርች አድርገው ቢያዩት ራሱ እዛ ጋር አሁን የኔ አንድ ኢንተርቪው ምስክርነት የሰጠውታል። እሱን የሚያሉ ግን አሁን ክረምት ነው አላውቅም፣ ብቻ አሁን ይሄን አቆመውት ሊሆን ይችላል። እሱን ያገኙታል መጓዝ ለሚፈልጉት ማለት አሁን የእናንተው ስለማያዘጋጅ ያኛው ነው የሚያዘጋጀው። ጉዞውን ማግኘት የሚፈልጉ ካሉ በዛ ዶርቃ ሚዲያ እያሉ ገብተው ያገኙታል። ሰዎቹ እዛ ቦታ መርገጥ እንፈልጋለን መሄድ እንፈልጋለን የሚሉ እነሱ ናቸው ጉዞ የሚያዘጋጁት። በዛ ያገኙታል። ተሽዬ ማለት እኔንም ተባብረውኝ እየደገፉኝ ምን ጎደለህ ምንድነው የሚያስፈልግ እያሉኝ እንግዲህ እቺ እህቴ ነግራቸው ነው ገብተዋል። ወንድሞች ካጠገብ ሆነው ሲሄዱ መንገድ ላይ ምን ጎደለህ እያሉኝ በቃ ብዙዎቹ እየደገፉኝ እግዚአብሔር ይስጣችሁ እግዚአብሔር ያክብራችሁ በቃ ይሄ ነበር ይሄን አድርጎ ይሄ ነበር አላየ ሁሉ እየደወለልኝ በላቸው የሚያስፈልግ ነገር ካለ እሱ ባህር ስራ ስለነበረበት ከባህር ዳር በኋላ አለደምና እያሟሉልኝ ድንቅ በሆነ ነገሩ መጥቻለሁ። የተሽዬ እኔ ጥሩ ነገር ነው ያደረጉልኝና ላመሰግናቸው እወዳለሁኝ። በዚህ እንደው አሁን የሚሰማ አሁን ስታወራ በፊት ይቅርታ አድርግልኝ ብዙ ነገር ስታወራ ፊት ሁሉ ጭፍግግ ያለ ነበር። አሁን የሆነ ማታውቀው ደስታ አለ ውስጥ ቢርብም ቢጠማም ያለበት ሁኔታ እኮ ኢኮኖሚካል ነገር የተለወጠ አይደለም፣ ግን ማይበት ነገር ደስታ ነው። ምን ይሰማል? በቃ ሴት እስካሁን ያ ቦታው አልለቀቀኝም። የሚገርም ነገር አሁን እኮ ተመልሼ ሀጂ ነኝ ወደ ቦታው። ያው ዛሬ ልድ ነገ ልድ ቀኑን አላወቁትኝም እንጂ ወደ ቦታው ተመላሽ ነኝ። አሁን እኔ ወደ በርሜል ቅዱስ ጊዮርጊስ ልሄድ ነው። ያው እግዚአብሔር ይስጣት ይህች እህቴ በክርስትና ስሟ እሳበ ማርያም ትባላለች። ያው ባለማዊ ስሟ ፍሬህይወት ትባላለች። ካላየ ጋር የሚደዋወሉት ከኔ ጋር አልተገናኘንም እና በደንብ አመስግናት። ታያለች፣ አዴታን ትከታተላለች። አስባ አንድ ወንድም እንዲህ መንፈሳዊ ቦታ ሄድ ብላ ያለችን አመስግናት። ተሽዬ ምን አለ መሰለህ ውዳሴ ማርያም ሆነ ዳዊት ስደግም ሁሌ በጸሎት ሰዓቴ አምላኩ ይለዋለሁ፣ የአልዓዛር አምላኩ ይለዋለሁ። አልዓዛርን ከሞት ያስነሳህ ያኔ በፍርድህ ስትመጣ እሳበ ማርያምን በቀኝ አቁምልኝ አባቴ ነው ምለው። የኔ ይኸውልህ ምን አለ መሰለህ ያን ቦታ ካየው በኋላ ሮጥ ነበር እኔም ለስጋዬ በቃ ነገ ቢሞላይችን ባገኘው ብዬ። እንደዛ አይደለም ለስጋችን አይደለም አንተ ጋር መጠን እረፍት ዘላለም ቦታችን የዘላለም ማረፊያችን እንድናገኝ ችህቴ ድንቅ ቦታ አሳየችኝ። አሳረቀችኝ እኮ ከአምላክ ጋር። እንዴት ነው አሁን ክርስቶስ ሰምራ አጋንንቱን ወስዳ አምላክ ጋር ለማስታረቅ እንደሞከረች አድርጋለችም፣ ግን እንዳንቺ ያሰበ የለም እንዴ ነው ብሎ አምላክ እንደነገራት እቺቴ ግን ከናቴ ከወላዲት አምላክ ጋር አሳረቀችኝ። እዛ ቦታ ሄጄ ድንቅ ቦታ እንደ ምስክርነትም እንድሰጥ በቃ ያው የሆነ ቦታ ደስ የሚል ቦታ አይቼ ነፍሴ ምን ያህል ቦታ ነው ያለችው በቃ ሲኦል ናት ገነት ናት የሚለውን ድንቅ የሆነ ቦታ ላይ እሱ ሰማዕቱ ቅዱስ ጊዮርጊስ የመረጣቸውን ሰዎች ነው ያን ቦታ እንዲረግጡ የሚያደርገው ቦታ ላይ አሳረቀችኝ ከአምላክ ጋር። እና ለኔ እግዚአብሔር ድንቅ የሆነ ነገሯን ከነ ቤተሰቦቿ በቃ እኔ አላውቅ አምላክን የምጠይቀውን ጥያቄ ሁሉ ያሳካላት እግዚአብሔር። ያኔ ግን ለፍርዱ ሲመጣ ግን በሰማይ በሱ በደጋግ አባቶች ጋር በእነ አብርሃም በእነ ይስሐቅ በእነ ያዕቆብ ቦታ ላይ ማለት እኔ አላውቅም ተሺ ወደር የለውም።
መልካም እንግዲህ ይሄ በርሜል ጊዮርጊስ የሄድክበት ቦታ አንድ ወቅት በተለያየ ሚዲያ የምንሰማው ነገር ነበረ። የተለያየ በሽታ አንድ አተት የሚባል በሽታ ተስፋፍቶ እንደ መዘጋት ቀርቶም ነበረ ተብሎ አሁን ያለ ነገር አለ? ችግር አለ? አሁን ሰላም ነው? አሁን ስላለበት ሁኔታ ወቅታዊ ሁኔታ እስቲ። አዎ ቦታው አሁን ሰላም ነው፣ ግን ምን አለ መሰለህ ቦታው ትልቅ ነገር ነው። ሲጠጣ ጸበሉ በላይም በታችም ራስን አታውቀውም፣ ይዞ ነው የሚሄድ። ሸርተት ያለው በጣም የተለያየ ነገር ነው የሚወጣው አሉ እና እዛ ቦታ ላይ ያ ነገር ሲከት እንትን ሲል ያ ህመም ከመጣና ይከተካለ ላትቋቋመው ትችላለህ። ከባድ ነው እና በዚህ ይመስለኛል እና ቦታው ሀያል ቦታ ነው፣ ድንቅ ቦታ ነው። ተሼ እንግዲህ አስብ ይሄ ንጽህና መጠበቂያ ምናምን ተስተካክሏል። ይሄ መጸዳጃ ቤት በቃ ሁሉም በቀን ሻወር እንወስዳለን። በቃ ሁሉም ቦታ ይሄ ደግሞ ምንድነው የሚያስጠምቁም ሰዎች ሰውን በደንብ ይከታተላሉ። በደንብ ነው የሚከታተሉት። ወረፋ አለው፣ ሰልፍ አለው። መጀመሪያ ወንዶች ይገባሉ፣ ቀጣይ ሴቶች ይገባሉ፣ ከእንደገና ወንዶች፣ ከእንደገና ሴቶች እያለ ነው የሚገባው። በቃ ጽድት ብሎ የተሰራ ነው። ሁሉ ነገር በወረፋችን ነው የምንገባው። የአንተ ልብስ የምትቀይርበት የወንዶች የብቻ አለ፣ የሴቶች የብቻ አለ። በቃ ቦታው እንዴት ነው ልበልህ የሆነ ደስ የሚል ቦታ ነው። በቃ የጣሉ ሽታው ራሱ በጣም ደስ የሚል ቦታ ነው። ይሄ በአተት ምክንያት ተዘግቷል የሚባለው ነገር የለም። አንተ ስትደርስ እንደዛ የሚባል ነገር የለም። እኔ አልደረስኩበትኝም፣ በፊት ይመስለኛል። ግን እኔ አሁን ሲሄድ ክፍት ነው ቦታው። እግዚአብሔር ይመስገን ማለት ያ ቦታማ እንዲዘጋብንም አንፈልግም። የሁላችንም ጸሎት ነው የሚሆነው። መዳኛችን ነው፣ መፈወሻችን ነው። እግዚአብሔርም አውቆ ነው ዳር ላይ ያደረገው። ሱዳን ድንበር ላይ ነው 30 ኪሎ ሜትር ነው 20 ኪሎ ሜትር ነው ከዛ በኋላ የሚቀረው። ድንቅ ቦታ ነው የቦታው እዛ ላይ መውጣቱ በቃ ማለት ሀያል ቦታ ነው። እኔ ለሁሉም ይህን የሚከታተሉ ሁሉ እንዲያዩት ምኞቴ ነው፣ ሁሌም ጸሎቴ ነው። ደግሞ እንግዲህ የሀሌታ ሚዲያ ክሩ አንድ ግሩፕ መሄድ ይፈልጋል። ይዛቸው ትሄዳለህ ብዬ ተስፋ አደርጋለሁ። እንደው እኔ እንኳን አቅሙ ይዣቸው ባለድ እኔ አሁን ወደዛ ሀጅ ነኝ ብያለሁ። እንደ እግዚአብሔር ፍቃድ ይኸው የጉዞ ማህበር አለ እኮ የራሱ ነው። አሁን ይሄኛው መንፈሳዊ ነገር ነው የሚያስተላልፈው። የኤርሻዴ የጉዞ ማህበር ይህን ነው የሚሰራው፣ ስራው ነው። ከነሱ ጋር እንኳን አገናኛቸዋለሁ። ገብተዋል። በእነሱ በጉዞ አለ ትኬቱንም ቆርጦ በግልም ቢሆን እኮ ይቻላል። ግን በግል መኪና ላታገኝ ትችላለህ። በግሩፕ ሲሆን ጥሩ ነው። አንደኛ በጉዞም ሲሆን አሪፍ ነው። በግል ግን መኪና አታገኝ ማለት መኪኖቹም እዛ ቦታ ለሚሄድ በግል ያን ቦታ ሁሉ አይሄዱልም እና በማህበር ሲሆን ግን እነሱም ሳንቲም ስለሚከፈላቸው ደህና ሳንቲም ያው በጉዞ ነው የሚሆነው። አንድ ላይ ትሄዳለህ ተደጋግፈህ። መንገድ ላይ አንዱ ጎማ ቢፈነዳበት ይጠብቀዋል፣ ምን ይጠብቀዋል። ሁሉም የተጠባበቁ ስለሚሄዱ እና ለነዚህ አሁን ለሚሄዱ ሰዎች ኤልሻዳይ የጉዞ ማህበር እንጋብዛቸዋለሁ፣ ያገኙታል። በጣም ጥሩ። ኤልሻዳይ የጉዞ ማህበር እንግዲህ ከሀሌታ ሚዲያ በብዙ ጥሩ ማስታወቂያ ሰርተሃል። ስላደረጉልም ነው ሁለት ሰዎችን ስፖንሰር ያደርጋል ብዬ ተስፋ አደርጋለሁ። ሀሌታ ሚዲያ ደግሞ እዛ ሄዶ የሀሌታ የካሜራ ግሩፕ ያየውን ደግሞ ቀርጾ ሃይማኖታዊ ስርዓቱን ፈጽሞ ይመጣል ብዬ ተስፋ አደርጋለሁ። እንደው በላቸው የመጨረሻ ከመሰናበታችን በፊት ውስጥ በጣም ትልቅ ደስታ ያለው እስቲ አንድ ጥሩ ዝማሬ ለምን አዘምር? እንደው ሳይክ በጣም ተፈውሳል። እንደው እሱ ላይ ግን ሳንመጣ በግል እንደው በስጋ እዚሁ ያለ ብዙ አታካር ውስጥ ነበርክ። ይቅርታ የምትጠይቀው ነገሮች አሉ። ይሄ ግጭት የነበረበት ብዙ ነገር አሳልፈሃል። አሁን ባለበት የመንፈሳዊ ሌቭል ያ ነገር የሚመጥን አይደለም እና እንዴት ነው? አይ እኔ አይደለም ተሽ ምን መሰለህ፣ እኔ በየሚዲያው ስጮህ የነበረው ሞኝ እስከምባል ይሄብድ እስከምባል በየሚዲያው ጮህ ነበር። የታሰሩ ነፍስ አሉ። አሁን ከመጮህ ወደው አላለም። የሚገርም ነገር ጮህ ነው። አሁን ኪዳነ ምሕረት አመስገን እስካሁን ስጠብቅ የነበረው እኔ ነኝ። ነገ ነው ዛሬ ነው መሞት እያልኩ ጠይቃት ነበር። እኔ ብዙ ሰዎች ኧረ አንተ እንዴት ሆናለህ፣ ኧረ እንደዚህ እንዴት ሆናለህ፣ ኧረ ነፍስን አፈልገውም ይሉኝ ነበር። እኔ ንስሐ ይሁነኝ ወጥቼ የምጮኸው ነገር እነዛ ሰዎች ከተያዙበት ወጥመድ እንዲወጡ ነው። ይሄን ግን ኪዳነ ምሕረት ወደ ንስሐ ቆጥራልኝ ከኃጢአት ከክፋት ኃጢአቴ እንደዚህ በኃጢአት ውስጥ ከነበሩበት አጽዳኝ ለንስሐ እንዲሆነኝ ነው የምጮኸው ነበር። እኔም ብሞት ምንም ማህበር ውስጥ ላሉ ወንድሞች እህቶች አሁንም ለሚከታተሉ በነገራችን ላይ አንድ ማህበር ብቻ አይደለም። አሁን ሀሌታ ሚዲያ ብዙ የተለያዩ ማህበሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑ በራሳቸው እሳቤና በራሳቸው መንፈሳዊ ነገር የሚሄዱ አሉና አብዛኞቹ የታሰሩ ናቸው። ከዛ ይውጡ እያልከን ነው? አዎ ለምን መሰለህ እኔ የነበርኩበት ማህበር ይሄን ቦታ እንዳይረግጡ ተከልክለዋል። ሁለት ሰዎች ደው ነበር 14 ዓመት ተቀጥተዋል። ይሄን ቦታ ቅዱስ ጊዮርጊስን ጸበል ቦታ እንዳይረግጡ ተከልክለዋል። አይቻልም። አንዷ እንደው የሚገርም ነገር አንድ የምትወደው ልጅ ነበር ያልታገባ ብላ 14 ዓመት ቀጣቻት። አይቻልም።
እኔ አሁን ላወራ የምችለው ስለነበርኩበት ማህበር ነው። ገብቶሃል አይደል? ሌላ ማህበር በማላውቀው ነገር ውስጥ እንትን አለን። የነበርኩበት 5 ዓመት 6 ዓመት የነበርኩበት ማህበር ግን ይሄን ቦታ እንዳይረግጡ ተከልክለዋል። ለምን መሰለህ? እኔ እዚህ ውስጥ ገብቼ ስላላወራሁልን እዛ ቦታ ስለዚህ ማህበር ተሰውረህም ሂደህ ምኑም ጮኸ ዝቅዝቅዝቅ ብለህ ነው የምታወራው። አንድ ሁለት ሰዎች ሂደው ነበር ጸበሉን ቦታ ተጠመቁ። ስለዛ ቦታ እውነትነት አወቁት፣ ዳኑ፣ ሄዱ። እኔ ግን አሁን ምን እላለሁ መሰለህ? እንዲድኑ እፈልጋለሁ። ያን ቦታ ሄደው እንዲያዩ እፈልጋለሁ። እኔ ምኞቴ ነው። ለምን ይከለከላሉ? ይህ ድንቅ ቦታ ነው ወይ? ሌላ አማኝ ከሆኑ አሁን ቆይ ተዋህዶ ልጅ ነው አይደል? እዛ ቦታ ሄዶ የሚጠመቀው እሷ ተዋህዶ ነኝ እያለች ነው የምትላቸው። ተዋህዶ ከሆኑ ሄዶ ለምን አይጠመቁም? እዛ ቦታ ለምን አይድኑም? ለምን የእግዚአብሔርን ፈውስ ለምን እዛ ሄደው አያዩ? እና ለምን መሰለህ? እኔ አላውቅም ብቻ እግዚአብሔር ማቆ ደስተኛ ነኝ። ምን መሰለህ? እኔ ነፍስ የጥሩ ቦታ ሄዳ ስላየኋት ከዚህ በኋላ ምን እያደረኩ ነው አምላክ ማገለግለው? አሁን እዚህ ከተማው ታውቀዋለህ። ተመልሶ አልሆነ ውስጥ መግባት ነው የሚሆነው። ወይ የሆነ ስራ ኑሮህ በዛ ስራ ገብተህ እየሰራ ቢሆን እሺ፣ በዛም ስለምውል ገና ወይ እዛ ሙሉ አማኑኤል ምግብ ጠብቄ ነው የምበላው እና ምናምን። እኔ ግን ምን ተመኘው መሰለህ? ስራ ብትኖረኝና የሆነ ስራ እየሰራው እዛው በርሜል ጊዮርጊስ የለም እያገለገልኩኝ ዝቅ ብዬ እየጠረኩ ከታች እንደዚህ ዝቅ ብዬ ካሉት አገልጋዮች ታች ዝቅ ብዬ እንደዚህ እየጠረኩኝ ባገለግሉ ተመኘሁኝ። ለኔ ምኞቴ ነው የምልህ። አሁን እዚህ ሁኜ ምንም አላደርግም። እዛ ሁኜ ግን ለአንዳንድ ለምታስፈልገኝ እንደ ስጋዬ ነገር ትንሽዬ ነገር አግኝቼ ቦታው ላይ ሁኜ በቃ እንደዚህ እያልኩ እያገለገልኩኝ የሚመጡትን ብዙ የሚመጡ አሉ። ገብቶሃል? እግዚአብሔር ደግሞ እዚያን ቦታ ያሳየኝ የኔ የሆነ ድንቅ ነገር ራሴ ሊቀይረኝ ወደ ማንነቴ ወደኋላ መልሶኝ የከተማ ህይወትን ጠላው ማለት ነው። ምን ያደርግልኛል? አማኑኤል ያግርግር ሁሉ በቃ እዛም ያንን መረጥክ። አይሆንም። እዚህ ጩኸት ነው ያለው። እዚህ ምን ያደርግልኛል ማለት እዛ ደስታ ነው የሚሰማህና ሰላም አለ። ቁጭ በረሃ ነው ቦታ ቁጭ ለጥላ ቦታ ላይ እንኳን መጽሐፍ ማነበብ ምንም ማነበብ ከአምላክ ጋር መነጋገር ብፈልግ እንኳን ደስ የሚል ቦታ ነውና እኔ የተመኘሁት በቃ እኔ በጣም የተመኘሁት የሚገርም ነገር ምኞቴንም አሳክቶ እንደው እስኪ ወደዛ ያድርግልኝ ልዑል እግዚአብሔር አሜን። እንደው የመጨረሻው ብዬ ነበር ዝማሬ አመስጋኝ ሆናል። አንድ ጥሩ የምስጋና መዝሙር ሀሌታ ሚዲያ በደንብ ያስተላልፈዋል። ውስጥ የሚመጣው ምስጋና ወይ እዛ የዘመርከው ዝማሬ ካለ የምታስታውሰው ካለ ያው ወይስ የዛ የዘመሩት ካለ ወይ ስልኬ ላይ እልክልሃለሁ። እኔ ምን እላለሁ ብቻ እኔ ዝማሬ ወይ አተዛጋ በአፍማ የሞላው አንድ ይኖራል። እመቤቴ ማርያም እመቤቴ ሆይ ዳዊት ዘመራ አንቺን ያመነ ሰው ይኮነናል ወይ? ዳዊት ዘመራ እመቤቴ ማርያም እመቤቴ ሆይ ዳዊት ዘመራ አንቺን የያዘ ሰው ይኮነናል ወይ? ዳዊት ዘመራ እመቤቴ ማርያም እመቤቴ ሆይ ዳዊት ዘመራ አንቺን ያመነ ሰው ይኮነናል ወይ? ዳዊት ዘመራ። ያው ለዝማሬው ደግሞ ተዘጋጅበት በደንብ አድርጌ እላለሁ ተሽዬ እና ዝማሬ መላክ ያሰማል። አሜን አሜን አሜን። በቀረ የምትለው ነገር ካለ ይሄው ሀሌታ ሚዲያ ያስተላልፍልሃል በላቸው። አዎ አይ እኔ ምንድነው ለዚህ ላይ የምፈልገው ያው ብዙዎቹ ያው እቺኛው እህቴም ስልኳ አልሰራልኝ አለ ላገኘው አልቻለ ምናምን በሚለው ስልክ ዘጋ ነበር ስልክ እኔና ያው በሚመጣብኝ ነገርም ለእናንተም ነግራችኋለሁ። ስልክ ሲሜንም አወጣዋለሁ ምን አወጣዋለሁ ያው ብዙዎቹ ያገኙኝም ነበረ። ግን ከዚህ በኋላ ስልኬ የኔ ክፍት ነው። ታሽ ያው እናንተ እዚህ ላይ ያደረጋችሁ ምን አደረጋችሁ? ብዙ እህቶች አሁን ፈልገነው የሆነ የትኛው ቪዲዮ ላይ ነው ኮሜንት አይቼ ነበር። ግን ከፈለጉት የኔ ስልክ አሁን 52 ቤቱ ክፍት ነው። እዚህ ላይ ብታደርጉልኝ ደስ ይለኛል። አንዳንድ ሰዎች እንፈልጋለን ማግኘት እንፈልጋለን ለሚሉ አለኝ 0952 03 55 85 የኔ ስልክ ነው እና ማግኘት የሚፈልጉ በዚህ ስልክ እኔን ያገኙኛል። ያው ተመልሼም አሁን ያው በቅርብ አላውቅም መቼ እንደሚሄድ ወደዛ ሂጅም እዛም ኖርኩ ምንም ኖርኩ እናንተም እዛ ወይ በምትመጡበት ሰዓት እንግዲህ ለቀረጻ ለምን መጣችሁ ድጋሜ ለምስክርነቱ ያብቃኝ። እናመሰግናለን በላቸው። እንግዲህ ሀሌታ ሚዲያ ከመጀመሪያው ጀምሮ ያንተን እንቅስቃሴዎች በዚህ መልክ አቀረብን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር አድርጉ። ለዚህ ፕሮግራም እንግዲህ ዛሬ ሜሪት ፕሮፐርቲስ ይህን ፕሮግራም እንግዲህ ወደ እናንተ አደረሰ። መርካቶ ተክለ ሃይማኖት መሀል ሜሪት ፕሮፐርቲ በአንድ አመት የሚረከቡት ዘመናዊ ሱቅ አዘጋጅቶላቸዋል። ከ3.3 ሚሊዮን ብር በላይ ከከፈሉ ወዲያው የሱቅ ባለቤት ይሆናሉ። 1.1 ሚሊዮን ብር ደግሞ ሲከፍሉ
ወደ ፕሮሰስ ገብተው በጊዜና በሰዓቱ በገቡት ቃል ያደርሱላቸዋል። ሜሪት ፕሮፐርቲ እንግዲህ ለንግድ ተቋም በርቱ አማራጭ ነው። በትልቁ በአፍሪካ ገበያ መሃል የተሰራ ዘመናዊ ህንፃ ነው። ይህን ፕሮግራም እንግዲህ ዛሬ ወደ እናንተ አደረሰላችሁ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሀሌታ ሚዲያ የእናንተው ሚዲያ ነው። ሻሎም። በመርካቶ ተክለ ሃይማኖት ሱቅ በ3.3 ሚሊዮን ብር ሙሉ ክፍያ ከሜሪት ፕሮፐርቲስ በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ ምቹ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825 ሺህ ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች፣ የበር፣ የመስኮት፣ የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉ እናስረክቦታለን። 11 ካሬ፣ 16 ካሬ፣ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ። ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል። የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን። ሜሪት ፕሮፐርቲስ